በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነቱን ምሕረቱን ይቅርታውን ከኛ ሳይለይ እስከ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ ቅዱስ ቤተክርስቲያን ስርዓት ማኅቶተ ቤተክርስቲያን ቅዱስ ያሬድ በእነዚህ የ8 ሳምንታት ቆይታ ውስጥ የጾሙ እኩሌታ ደብረ ዘይት ብሎ እንደሰየመው የክርስቶስ ምጽአት የጌታችን ኢየሱስ ክርስቶስ ዳግም ፍርድ የሚሰበክበት ታላቅ ዕለት ነውና አምላካችን ከዕለት በረከት ረድኤቱን ያሳትፈን። በመጨረሻው ምጽአት በመጣ ጊዜ ጻድቃኑን በቀኝ በሚያቆምበት የአባቴ ብሩካን አባቴ ወዳዘጋጀላችሁ ሕያውና ዘላለማዊ መንግሥት ግቡ ብሎ በቀኙ ያቆመን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። በዕለቱ ከሚታሰቡ ጻድቃን ቅዱሳን አበው መነኮሳት በረከት ረድኤታቸውን ያሳትፈን። ለዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው ሙሽራው ይመጣል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 6 ላይ ያለውን ቃል መሰረት አድርገን ነው። ሁላችሁም ከኔ ተከተላችሁ ትላላችሁ። ሙሽራው ይመጣል። ለዛሬ የምንነጋገርበት ርዕሰ ጉዳይ ዕለቱን የተመለከተ ትምህርት ነው። ምናልባትም በጠዋቱ የወንጌል ንባብም ላይ እንደሰማነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ ወደ ቤተ መቅደሱ ሲመለከቱ የፀሐይ ብርሃን ማለዳ ስለነበረ በቤተ መቅደሱ ላይ አንጸባርቆ ነበረ። ሐዋርያቱ እጅግ ተደነቁ ይላል ቅዱስ ዮሐንስ አፈወርቅ። ሐዋርያት ስለምን ይደነቃሉ? ሶሎሞን በሰራት ምድራዊት የሆነች ፀሐይ ባረፈባት የድንጋይ ልዝብ በሆነች መቅደስ ፀሐይ ስላንጸባረቀላት የሆነ የተደነቁት ይላል። አላወቁትም እንጂ ክብራቸውን እንደ ዕንቁ የምታበራ እንደነ ኢያሰጲድ እንደነ ኬልቄዶን እንደነ ሰምፔርና ፍህምነት እንዳላቸው እንደነ ክርስቶፎር እንደተባሉ ዕንቆች የምታበራ መንግሥተ ሰማያት እንደሚያወርሳቸው ስላላወቁ ነው። በሶሎሞን ስለታነጸችው ቤተ መቅደስ ፀሐይ ስላረፈላት ነው የተደነቁት ይላል ሊቁ። በዚህ ሊደነቁ አይገባቸውም ነበረ። በራዕየ ዮሐንስ ምዕራፍ 20 ላይ የያዕቆብ ልጆች 12ቱና የ12ቱ ሐዋርያት የተጻፈባት እያለ መንግሥተ ሰማያት እየተናገረ የመንግሥተ ሰማያት መግቢያ በር እንደሆኑ አላወቁም ነበርና ብሏል። ታዲያ ሐዋርያቱ በጣም ተደንቀው ነው እና በጣም ደነቃቸው። ጌታ ግን ምን አላቸው? ድንጋይ በድንጋይ ላይ ሳይከመር አይቀርም፣ ድንጋይ በድንጋይ ላይ ሳይወድቅ አይቀርም አላቸው። ምናልባትም ይሄን የተናገረው ጌታችን ኢየሱስ ክርስቶስ አንድም ለትስብእቱ ወይም በሞት ለሚለየው የሞቱ መታሰቢያ ቢሆንም ሌላው ግን በጥጦስ ዘመን በ70 ዓመተ ምህረት ኢየሩሳሌም ቤተ መቅደስ ስለመፍረሱ ነበር ጌታ ትንቢት የተናገረው። ጥጦስ የተባለው ጨካኝ አላዊ ንጉሥ እስራኤልን ለተወሰኑ ቀናት ቀጥሯት ወይም ከቧት ምግብ አይበላ አይገባም፣ ውሃ የለም፣ የውሃ ፍሳሾቹ ሙሉ ዘግቶ በጣም ብዙ እስራኤላዊ እንዲበተን አድርጓል። በምርኮ ብቻ በትንሹ 100,000 እስራኤላዊ ተግዞ ሄዶ ነበር። እስራኤላዊነት ዳግም እንዳይንሰራራ አድርጎ ያደቀቀው ጥጦስ ነበረ። በእርግጥ ጌታችን ኢየሱስ ክርስቶስም ተናግሯል። የመስቀል ግንድን ተሸክሞ ሲሄድ ስለ እኔ አታልቅሱ፣ ስለ ልጅ ልጆቻችሁ አልቅሱ እንዳለ በ70 ዓመተ ምህረት በጥጦስ የደረሰባቸው ግፍ ነው። በዚህ አጋጣሚ ይሄ ትንቢት በጥጦስ ብቻ ግን የቀረ አልነበረም። ከክርስቶስ ሞት በኋላ እስራኤላዊ ሲወለድ በግራ እጁ ደም ጨብጦ ነበር የሚወለደው። እስከ ቅርብ ጊዜያትም ድረስ አንዳንድ አልፎ የሚወለዱ እስራኤላውያን ልጆች በቀኝ እጃቸው የሚወለድ ሕፃን ደም ቋጠሮ ይዞ ነው የሚወለደው። ይሄ ከክርስቶስ ንግግር በኋላ የመጣ ነው። ታዲያ ይህን ካለ በኋላ ስለ ምጽአት እያወራ እንደሆነ ስለገባቸው እንዲህ ብለው ጠየቁት። ጌታ ሆይ የመምጣት ምልክቱ ምንድን ነው? ጌታችን የምዕራፍ 24 ላይ ስታነቡት 11 አበይት ምልክቶችን ነገራቸው። 11 እነዛን 11 ምልክቶች ከነገራቸው በኋላ ነው ምዕራፍ 25 ላይ ስለ መምጣቱ ምሳሌ አድርጎ በ10 ደናግላድ ያስተማረውን ትምህርት ነው ለዛሬ ቆይታ የምናደርገው። ከሳቴ እውቀት እግዚአብሔር መንፈስ ቅዱስ ለሁላችን ልቦናችንን ያብራልን። ጌታችን ኢየሱስ ክርስቶስ
የማቴዎስ ወንጌል ምዕራፍ 25 ላይ ትምህርቱን እንዲህ ብሎ ይጀምራል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነዚህ ከ5 ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበረ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘው ነበረ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን ግን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቁንስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩት ከእነርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን እውነት እላችኋለሁ አላውቃችሁም አላቸው። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ አለ። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ የመምጣቱን ዜና ለሐዋርያት በምሳሌ ነው ያስተማራቸው። በ10 ደናግላል፣ ግን ደናግላል ብቻ መሆናቸው አላጸደቃቸውም። ምክንያቱም ድንግል ናቸው። ምናልባት ድንግልና በስጋም ነው፣ አንድም ድንግልና ለልብስም የተነገረላቸውን ይመሰላል። በኋላ እናየዋለን። ብቻ ግን ድንግልና አላቸው። ግን ዘይት ይዘዋል በከረጢታቸው ውስጥ ወይ በዚያ መያዣ ማድጋ ውስጥ ግን ቀሪ ወይም ቅሪት የሆነ ዘይት አልያዙ። ምንድነው ዘይቱ? ምንድነው ያ የያዙት መቅረዝ? እውነት ጌታ ስለ ደናግል የሚናገረው ስለ ሙሽራ ታሪክ ለማውራት ፈልጎ ነው? በፍጹም አይደለም። ይህን ከመናገሬ በፊት ቅዱስ አምብሮስ አንድ የተናገራትን አንቀጽ መንደርደሪያ አድርጌ ነው ወደ ትምህርት የምገባው። ቤተ ክርስቲያን አሁን ስለ ክርስቶስ ምጽአት ትሰብካለች። እውነት ነው፣ ክርስቶስ ይመጣል። ክርስቶስ ከመምጣቱ በፊት ሐሳዊ መሲህ ይመጣል። ትክክል። ቅዱስ አምብሮስ ግን እኔን ግን ይላል፣ በጣም ቢናገራችሁ በዚሁ የማቴዎስ 24ን በተረጎመበት ድርሳኑ ኮሜንታሪው ላይ እኔን ግን የሚጨንቀኝ ይላል ከምድር ህልፈት ይልቅ የኔ የሥጋዬ ከነፍሴ ማለፍ ይጨንቀኛል አለ። ምድር ተስፋ ስለምታረገው ምጽአት ይልቅ ነፍስና ሥጋዬ በኃጢአት ምክንያት ስለሚያደርጉት ጸብ ይጨንቀኛል ይላል። ስለሚመጣው ሐሳዊ መሲህ ተስፋ አድርጌ ከምጨነቅ ይልቅ ይላል በእኔ ውስጥ ሐሳዊ መሲህነት ተገኝቶ ይሆን የሚለውን ሳስብ ይጨንቀኛል ይላል። እና እኮ ምን ይላል? እነዚህን 11ዱን የማቴዎስ ወንጌል ምዕራፍ 24 ላይ የተጠቀሱትን አንዲት ሥጋ በኃጢአት ምክንያት ስለሚመጣባት ህልፈትና የኃጢአት ክምችት ምሳሌ አድርጎ ይጠቅሷል። እንደውም አንደኛው እንዲህ ብሎ ይጀምራል እኮ የጦርነቱን ወሬ ትሰማላችሁ ሲል ሥጋ በነፍስ ላይ ስለምትከፍተው ጦርነት ይመስለዋል። እና ምድር በእውነት ስለማለፏ ነው ወይ የምንደነቀው? እሷ አስቀድሞ ታልፋለች። እኔ ግን በኃጢአት ምክንያት ስለሚገጥመኝ ህልፈት ነው የሚያስጨንቀኝ ይላል። ስለ ምድር በመንግሥተ ሰማያት ስለመተካት አይደለም። የኔ ኃጢአተኛው ሰውነቴ ወደ ገሃነም ስለሚሄዱ ነው የሚያስጨንቀኝ ይልና ምን ይላል? የጦርነቱን ወሬ ትሰማላችሁ ማለት ሥጋ በነፍስ ላይ ስለምትከፍተው የጦርነት አዋጅ ምሳሌ ነው አለ። ቅዱስ ዮሐንስ አፈወርቅ እንዳለው ጀግና ከሆንክ በራስ ላይ ጦርነትን ክፈት ይላል። ኃያል ከሆንክ በራስ ኃጢአት ላይ ጦርነትን አውጅበት ይላል። ያ ጦርነት ንስሐ ነው የሚለው። ያ ጦርነት ጸሎት ነው የሚለው። ጦርነትን አውጅበት። ስለዚህ ከሐሳዊ መምጣት በፊት ይላል ቅዱስ አምብሮስ በእኔ ውስጥ ሐሳዊነት እንዳይገኝ ይጨንቀኛል ይላል። ለዚህ ነው ጌታ በ5ቱ ጎበዛዝትና በ5ቱ ሰነፎች መስሎ ያስተማረው። በመጽሐፍ ቅዱስ ውስጥ የክርስቶስ መምጣት በሙሽርነት ይመሰላል። ክርስቶስ እንደሚመጣ ሁላችንም እናምናለን። በቅዱስ ወንጌል ላይ ግን ጌታችን የክርስቶስን መምጣት በአንድ ንጹሕ ሙሽራ መስሎ ነው የሚያስተምረን። በአንድ ንጹሕ ሙሽራ በመጽሐፍ ቅዱስ ውስጥ ክርስቶስን በተለያየ ቦታ ላይ ሙሽራ ተብሎ ተገልጿል። ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ የዮሐንስ መጥምቅ ተከታዮች እንደምናውቀው ከክርስቶስ ተከታይ ሐዋርያት ጋር ጸብ ከፍተው ነበር እና የጸባቸው ዋና መነሻው ሐዋርያቱ አገልግሎቱን ስለጨረሱ ዮሐንስ ወደ ክርስቶስ እየሄዱ ይማሩ ነበር እና ሄደው ሲማሩ የዮሐንስ መጥምቅ ተከታዮች እጅግ ተበሳጩ። ለምን? የኛ መምህር ተከታዩ እያነሰ መጣ። በኋላ አይሁዳውያን ይህን አለመግባባት አይተው ከመሃል ገቡ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 26 ላይ በጥምቀት ጉዳይ አይሁድ ከዮሐንስ ተከታዮች ጋር አልተስማሙም፣ ጸብ ነበሩ ይለናል። ታዲያ ምን አሏቸው? ለምንድን ነው የምትከራከሩት አሏቸው። አይ
ሁሉም የሄደው ወደ ክርስቶስ ነው። የኛ መምህር እያለ እንዴት ወደ ክርስቶስ ይሄዳሉ አላቸው። ጌታችን ኢየሱስ ክርስቶስን ምን አሉት? አይሁዳውያን ግን ለክርስቶስ ጠበቃ ቆመው አውቀው አይ ትክክል ናቸው፣ የእናንተ መምህር እኮ አገልግሎት ጨርሷል አላቸው። ይሄን ጊዜ በጣም ተበሳጩ። የሚፈርድልን ከሌለማ ዮሐንስ መጥምቅ ይፍረድልን ብለው ቁጥር 27 ላይ እንዲህ ይላል፣ ወደ መምህራቸው ወደ መጥምቁ ዮሐንስ ሄዱና መምህር ሆይ ያሉት፣ ረቡኒ ያሉት ይላል። ያ በዮርዳኖስ ማዶ አንተ የመሰከርክለት አንተም ያጠመቅከው ሁሉ ወደ እርሱ ይሄዳል ብለው ክርስቶስን አሙት ይላል። የንግግራቸውን ጽርፈት ዮሐንስ አፈወርቅ በጣም በብዙ አንቀጽ ነው የሚገስጸው። እናንተ ስሑታኑ ይላል። ኢሳይያስ ድንቅ መካራ እያል ብሎ ስሙን ያደነቀለትን አምላክ ያ ብላችሁ ወይም ዝኩ ብላችሁ ትጠሩታላችሁ ይላል። ዝኩ ነው ያሉት። በጣም ይገርማችሁ። ያ አንተ የመሰከርክለታል የገዛ መምህራቸውን ረቡኒ ብለው ጠርተው፣ ግን በጣም ይገርማችሁ ክርስቶስን ግን ዝኩ ብለው ነው የጠሩት። ያ ብለው አቃለውት ማለት ነው። እና ቅዱስ ባስልዮስ ዘቂሳርያ ስለ እመቤት ስለ ዮሐንስ ወንጌል ላይ ባስተማረው ምን ይላል? እመቤታችንን ጠቅሶ እውነት መሲሁን ክርስቶስን ያ ወይም ዝኩ ብላችሁ ስትጠሩ ድንግል ማርያም እንዳትሰማችሁ ይላል። ከልጅነቱ ስትጠራው በክብር ቃል ስትጠራው የነበረው ስሙን ስለምን ልታቃልሉ ደፈራችሁ ይላል። ደሞስ ይላል ቅዱስ ባስልዮስ ክርስቶስ ነው ለመጥምቁ ዮሐንስ የመሰከረ ወይስ መጥምቁ ዮሐንስ ነው ስለ ክርስቶስ የመሰከረ? አንተ የመሰከርክለት አንተም ያጠመቅከው ሁሉ ወደ እርሱ ይሄዳል። እና እነሱን ያስጨነቃቸው ምን ያህል ሰው ዳነ፣ ምን ያህል ሰው ተመለሰ የሚለው አልነበረም፣ የቁጥር ጉዳይ ነበረ። ታዲያ ዮሐንስ መጥምቅ እንዲህ አላቸው፣ ከሰማይ ካልተሰጠው በቀር ሰው እንዲህ ሊያደርግ አይቻለውም። ሚዜው በሙሽራው ደስ ይለዋል፣ እነሆ ደስታዬ አሁን ምን አለ ተፈጸማል። ሙሽራ ያለው ክርስቶስን ነው፣ ሚዜ ያለው ራሱን ነው። አገልጋይ የክርስቶስ ሚዜ ነው። እግዚአብሔር እንድናገለግል የሾመን ሚዜ ሆነን ክርስቶስን እንድንራዳው ነው። እኛ ሙሽራው አይደለንም። እኛ የአገልግሎቱ ፍጻሜ አይደለንም። እኛ እግዚአብሔር የሚጠቀም አገልጋዮች ነን። በጣም ብዙ መነኮሳት ለክብር የበቁት ራሳቸው ክርስቶስ እያሉ አይደለም። ለዚህ ነው ቅዱስ አምብሮስ ይህን ጠቅሶ ነው ራሴን መሲህ እንዳላረግ ጠብቀኝ ጌታ ሆይ ይላል። ራሴን መሲህ እንዳላረግ። ለዚህ ነው የሐሳዊው መምጣት በፊት እኔ ራሴ ሐሳዊ መሲህ ሆኜ እንዳልገኝ ይላል። 7ቱ ኃጢአቶች በእኔ ውስጥ እንዳይገኙ ይላል። ምጽአት ማለት አንተ ራስህን መሲህ ያደረክባት ቀን ነው የሚለው። አንተ ራስህን ንጉሥ፣ ራስህን ጻድቅ፣ ራስህን ቅዱስ ማድረግ የጀመርክ ጊዜ ያን ጊዜ ምጽአት መጥቷል። ምድር አላለፈችም፣ ያንተ ሕይወት ግን እያለፈ ነው ይላል። አዎ የመለከት ድምፅ አልተሰማም፣ እውነት ነው። አንተም የወንጌልን ቃል አልመሰከርክም። ቅጥረተ ካህናት አይደለ? የካህናት ሞት አይደለ? በዛ ጊዜ ካህናትን ይገላል ይላል፣ ያሳርዳል። ምናልባት አንተ ካህን አልገደልክ ይሆናል። በካህናት ላይ ግን የክፉ ቃልን ሰንዝረ ይሆን ተናግረ ይሆን? እንግዲህ ራስህን ሐሳዊ መሲህ እንዳታረግ ይላል። የንስሐ አባትህን ቃል አቃለ እንዳይሆን ካህናት አባቶች ለሰሩት ኃጢአት ፈራጅ ባለቤት ሆነ ይሆን? እንግዲህ አንተ ሐሳዊነት ባንተ ውስጥ እንዳይገኝ ይላል። ለዚህ ነው ጌታ እኮ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም አለ። ቅዱስ ባስልዮስ ዘቂሳርያ ሆሊ ስፒሪት በእንተ መንፈስ ቅዱስ መጽሐፉ ላይ ኤጲስቆጶስን የሰደበ ኃጢአቱ አይሰረይም ማለት ነው። ምን ነው እሳ ኤጲስቆጶስንስ ቢስ አንድ ሩቅ ብሲል ቢሰድቡ ምን ለውጥ አለው ሲል አይደለም። ይሄ ኃጢአቱ ምን ያህል የከፋ መሆኑን ለማጠየቅ ነው። ምን ያህል የከረረ እንደሆነ ቅትለተ አቤል አይደለ? የአቤል መሞት አይደለ? ዳግም ቢደገም ኃጢአት አቤላውያን ወንድሞቼን አልገደልኩም ብለህ ሊሆን ይችላል። አንተ ቤተ ክርስቲያን ሰንበት ተማሪ ሆነ ግን ስንቶች የጠፉ አሉ ባለማስተማር በአንተና በእኔ ቸልተኝነት ምክንያት ስንቶች በአገልግሎት ምክንያት ርቀውስ ቢሆን አጠገብህ ካለ ቤተሰብ ጀምሮ ነፍሱ እየጠፋች አድነኸዋል ወይ? እናት አባትን አስቆርበሃል? እህት ወንድሞች ወደ ቤተ ክርስቲያን እንዲመጡ ለውጣቸዋል? አንተ የሰማኸውን ወንጌል ሰምተዋል? ሐዋርያነት በአንተ ውስጥ ተተክሏል? ለዚህ ነው ቅዱስ አምብሮስ ቅድም ያልኳችሁ ሐሳዊ መሲህነት ጌታ ሆይ በእኔ ውስጥ እንዳይገኛለን፣ እነዛን 7 አርዕስተ ኃጥእ እንዳልሰራቸው። እንደውም ይላል ከሐሳዊ መሲህ እኔ ላይ የሚፈጸመው በደል ይከፋል። ለምን? ሐሳዊ መሲህ አልተማረም፣ ወንጌል አያውቅም፣ ከልጅነቱ ክፋትን የተማረ ነው የሚለው። እኔ ግን አንተ ቤት ሆኜ ስለ አንተ እየመሰከርኩ ግን አንተን ለመሆን ነው የምጠራው። ማለትም ምሳሌና አርአያ ለመሆን እኮ አይደለም፣ ግን በትዕቢት እና ምን ይላል? በጣም ይገርባችሁ የመጥምቁ ዮሐንስን ንግግር ያደንቀዋል። እኔ ዝቅ ዝቅ ልል እርሱ ግን ከፍ ከፍ ሊልና እኔ ክርስቶስ አይደለሁም ይላል ቃል በቃል። ወንድሞቼ እኛ ክርስቶስ አይደለንም። ምን ማለት ነው ክርስቶስ አይደለንም? እኛ የክርስቶስ አገልጋዮች ባሪያዎቹ ነን ማለት ነው። እኛው ውስጥ ክርስቶስ እንዲከብር እንጂ እኛ እንድንከብር አይደለም የምናገለግለው ማለት ነው። አባ ሮቤል የተባለ የቤተ ክርስቲያን መጽሐፈ መነኮሳት ላይ በጣም የሚገርማችሁ ምን ይላል?
እግዚአብሔር ማታ መጣና ጠዋት ተዘጋጅ ታስተምራለህ አለው። እና ጠዋት ተነስተህ ታስተምራለህ ሲለው እግዚአብሔርን አላስተምርም አለው። ምን ይከብድ ይሆን? እግዚአብሔር ተገልጾልህ አስተምር ሲል አላስተምርም የማለት ያህል ብርታት እና ሲለው እግዚአብሔር ለምንድን ነው የማታስተምረው? እኔ እኮ ጠየቅኩ ነው አለው። እኔ እኮ በጣም ትዕቢተኛ ነኝ አለው። ምክንያቱም ያንተን አገልግሎት ለማገልገል እኔ ብቁ አይደለሁም። ምክንያቱም ያንተን ቃል ለማስተማር እንዳንተ ንጹሕ መሆን አለበት። አንተ የዋህ አይደለህ? አንተ ቸር አይደለህ? ከፍ ከፍ ሲያደርጉ እንኳን ምስክርነቴን አትቀበሉ ትላለህ። አንዳንዴም ደግሞ ቸር ሆይ ሲሉ እኔ ቸር አይደለሁም ብራክ ራስን በጣም ትሑት ታደርጋለህ። ከመላእክት ጥቂት አሳነስከው እንዳለው ማለት ከመላእክት ጥቂት አሳነስከው ማለት በትጋቢውም ይመሰላል። ሌላው ግን በትህትናው ነው። ቢያንስ እንኳን ራስህን ከመላእክ ክብር ማክበር እንኳን አልፈለግክም። አላስተምርም ጌታ ሆይ አለው። እኔ እንዳንተ አይደለሁም። በኋላ ምን አለው? እሺ አለው። ትዕቢተኛ ነህ? አዎ ጠብቀኝ አለውና የሆነ ሰዓት ላይ ከራይ ረጅም ነገር ወረወረበት። የተቀጠቀለለ ክፈተው አለው። ደነገጠ። ሲከፍት ሲፈታው የተቆረጠ የዛፍ ቁራጭ የሚመስል ነው። መጃ አምጣና ፍጨው አለው። ሌሊቱን ሙሉ ሲፈጭ አደረ እና የሚደንቀው ነገር ልክ ጨረሰ፣ ዱቄት አድርጎ ጨረስ ካለው በቃ እስካሁን ለካ ይሄ ትዕቢት ነው ክምሩ። በቃ አጥፍቼላለሁ ጌታ ሆይ አሁን ባትለኝም አስተምራለሁ። በእውነት ይህ ትህትና እግዚአብሔር ያድለን። እንዲህ ያለ ትህትና ነበራቸው። እኔ ክርስቶስ አይደለሁም ማለት ወንድሞቼ፣ በአገልግሎታችሁ ምንም አይነት ግሎሪ የምታደርጉበት ክብርን አትሹ። እናንተ ክብራችሁና ልዕልናችሁን አትጨነቁ። ራሳችሁን ባዶ አድርጉት። ብቻ በእናንተ ክርስቶስ ንጉሥ ሆኖ ይኑር። ብቻ ቅዱሳኑ በእናንተ ውስጥ ይክበሩ። ቀጠለና ምን አለ? ሚዜው በሙሽራው ደስ ይለዋል አለ። ሁልጊዜ በቤተ ክርስቲያን ሐሴት አድርጉ። በወንድሞቻችሁ እድገት ሐሴት አድርጉ። በእህቶቻችሁ መለወጥ ሐሴትን አድርጉ። እውነተኛ አገልጋይ ይሄ ነው። እውነተኛ ክርስቲያን ይሄ ነው። በእናንተ ውስጥ ሐሳዊነት እንዳይገኝ ወንድሞቼ፣ የምጽአቷ ዜማ ላይ ሆነን እኛ ራሳችን ያ የምንጠብቀው ክርስቶስን ትተን ከክርስቶስ በፊት ያለውን ሐሳዊነት እንዳይገኝብን። የሐሳዊው አንዱ ጽርፈቱ፣ አንዱ ጸያፍነቱ በጣም የሚገርም ከልጅነቱ ይላል ራዕይ ዮሐንስ መተርጉማን ሲያስቀምጡት ሰለስቱ አዲሳት ላይ ቅናትን የተላበሰ ይላል። ወንድሞቼ ለክርስቲያን ከምንም በላይ ከባዱ ኃጢአት ቅናት ነው። ቅናት ነው። ዮሐንስ አፈወርቅ ይላል ቅስፈታዊ ሰይጣንነት ነው የሚለው ቅናትን። ቅናት ያለው ሰው 10 ኃጢአት ይሰራል። ሰይጣንን ምን የጣለው ይመስላችኋል ወንድሞቼ? ቅዱስ ኤፍሬም ታዲያ ይላል እኮ ሰይጣን በምን ወደቀ ብላችሁ ጠይቁ ይላል ድርሳኑ ላይ። ዘሙት ሆኖ እንዳትሉኝ መጀመሪያስ መቼ ያገባና፣ ሰርቆ ሆኖ እንዳትሉኝ ወርቅ ብር መች ጠፋውና፣ ታዲያ ምን ሆኖ ወደቀ? ትዕቢትና ቅናት ጣለችዋል። ቅናተኝነት ሁሌ የዲያብሎስ መገለጫው ነው። በማንም እድገት አትቅኑ። በማንም ራሳችሁን አታወዳድሩ። እናንተን ከፍም ዝቅም ማድረግ የሚችል አንድ መድኃኔዓለም አለና እኔ በሙሽራው ደስ ይለኛል። ደስ ይበላችሁ በወንድሞቻችሁ ሁልጊዜ ደስ ይበላችሁ። በቤተ ክርስቲያን ደስ ይበላችሁ። በአማናይቷ ቤተ ክርስቲያን ተደሰቱባት። ደስ ይበላችሁ ነፍሳት ጠፍተው ሲመጡ። ደስ ይበላችሁ ወንድሞቻችሁ በክህነት በማይረግ በአገልግሎት ሲጠነክሩ። ሐሴት አድርጉ በእነሱ። ያን ጊዜ እናንተ ጋር መንፈስ ቅዱስ አለ። የመነኮሳት በጣም ትልቁ ጾራቸው ይሄ ነው፣ ቅናት ነው። ሰይጣን አውቆ በቅናት እንዲፈሉ ያደርጋቸዋል። አንድ ጊዜ አንድ መነኩሴ አጠገቡ ያላልና ከብቃት ላይ ብቃት ይደርሳል፣ ግን እሱ ብቃቱን አያውቅም። እና ምንድነው አጋጣሚ በዝሙት መፈተን ጀመረ። እና ምን አለ ይሄም ብሎ ደግሞ መነኩሴ ብሎ እሱ አሁን ከኛ ጋር አብሮ የሚቀመጥ እንዴ? በጣም ይገርባችሁ። ያችን ኃጢአት ያርጉ ሊመዝነው ሞከረ። አንዳንድ ጊዜ አትውደቁ እንጂ ወንድሞቼ፣ እናንተን ለመመዘን እውነቴን ነው የምላችሁ ሚዛን የማይዝ ማንም የለም። ሚዛን የማይዘረጋ ማለት በማንም ሕይወት አትፍረዱ። ቀን የዘሞተው ጓደኛ ማታ ላለመስገዱ ምን ያህል እርግጠኛ ነህ? ቀን አፉ አውታታ የሆነው ደካማ አገልጋይ ወንድም ማታ ሲጸልይ ላለማደሩ የመጨረሻይቱን ውሳኔውን ምን ታውቅና ምሽቱን ምን ታውቅና የእሱን ሕይወት ምን ታውቅና እግዚአብሔር ሌሊቱን ምን እያደረገ እያስኖረው እንደሆነ። ምናልባት አንድ ካማንተ ጋር ቢያመጣው ከኔ ጋር ቤት እንሸከሙ ይሆን? በኋላ ምን አለው አየውና እግዚአብሔር ላበብኔቱ ምን አለው? ይህ መነኩሴ እጅግ ጸያፍ ነው አለው። እጅግ ነውረኛ ነው። የእሱን ኃጢአት ወደ እሱ አድርጌዋለሁ አለው። እና ምን አለው? ሂዱና በሩን ቆልፉት ከውጭ ያለ። ያ መነኩሴ ሌሊት ላይ እንዳለ የእሱን ዝሙት አመጣና እሱ ውስጥ አወረደበት ይላል። ቤቱን ገንጥሎ ወጣ ይላል። አልተቋቋመውም ዝሙቱ። ምናልባት ያን አጠገቤ የደከመው ወንድም ኃጢአት እኔ ጋር ቢሆን ቋቋሞ ይሆን? ምናልባትም እሱ እኮ ባለበት አቅም እኮ እኔ ጽሩ ሆኖ ሊሆን ይችላል። እኔ በሙሽራው ሐሴት አደርጋለሁ።
ቀጠለና እንዲህ አለ፣ እነሆ ደስታዬ ተፈጸመ አለ። ስለዚህ በመጽሐፍ ቅዱስ ውስጥ ክርስቶስ ሙሽራ ተብሏል። ታዲያ ጌታ እነዚህን 10ን ደናግላን ክርስቶስን በሚጠብቁ 5ና ሰነፍና ብርቱ ደናግላን ነው። ዛሬ ያለን ቤተክርስቲያን እነዚህ 5ቱን ወይ 5ቱን ነን፣ ወይ ብርቱዎቹን ነን፣ ወይ ጠንካሮቹ ወይ ሰነፎቹን ነን። እነዚህ 5ቱ መገለጫዎቻቸው ጌታ ተናግሯል። ምን ይዘዋል? አንደኛ ሁለቱም የሚያመሳስላቸውን ነገር መጀመሪያ እናቀርብና ልዩነታቸውን እናነሳለን። በደንብ ተከተሉ። የሚያመሳስላቸው 10ሩም ዘይት ይዘዋል። ምንድነው? ፋና ይዘዋል፣ መብራት። ለሚያያቸው ሁሉ ክርስቶስን ሙሽራውን ለመቀበል ዝግጁ ነው። ሚዜ ለመባል ለስምማ ሚዜ ናቸው እኮ ሚዜ ናቸው ለስም። ጉዱ የሚመጣው እያደር ነው። አሁን ጉዱ የሚመጣው ሙሽራው ሲመጣ ነው። ችግሩ የሚመጣው ማምሸት ሲጀምር ነው። አሁን እኩለ ሌሊት ላይ ነው ችግሩ የሚከፈለው። ያ ነው የእግዚአብሔር ፍርድ። በተለይ በዚህ ዘመን የማይከፍለው እግዚአብሔር አንድ ጊዜ ፍርድ ያደረገ ቀን በጣም ብዙ እንመዘናለን። ቤተ ክርስቲያን ችግር ሲመጣባት እኩለ ሌሊቷ ሲመጣ አገልጋዩና ቤተ ክርስቲያን ዘብ የሚቆመውና የማይቆመው የሚለይበት ዘመን ነው። አሁን ለሚያያቸው ከሁሉ ፋኖስ ይዘዋል፣ ያምራሉ። ልብሳቸው በጣም ነጭ ነው፣ በረድ ነው። ችግሩ የሚመጣው መሲሁ ሲመጣ ነው። ችግሩ የሚመጣው የፍርድ ቀን ሲመጣ ነው። አሁንማ ሁሉ ሻማ ይዟል። አሁንማ ሁላችንም ነጭ ለብሰናል። አሁንማ ቤተ ክርስቲያን ስገባ እኮ ምንም ችግር የለብንም። ቅዳሴ ላይ እኮ አንድ ነን። ኪዳኑ እኮ አንድ ነን። ስንወጣ ነው ችግር እየገጠመን እኮ ያለው። ከተማ ስንገባ እኮ ነው አሁን አመል አለቅ ያለን። ለሀገራዊውን ጉዳይ ጸብ መነሻኛው ነን። ለማህበራዊ ድረገጽ የቤተ ክርስቲያንን ተወንቶ ችግር ፈጣሪኛ ነን። ቤተሰባችን ላይ እንዳይለወጥ ቢያንስ የምናውቀውን ክርስትና እንኳን ገጽሰን አንድ እርምጃ እንዳናሻግር እንቅፋት ይሆንኛው ነን። ቅዳሴው ላይ ግን አንድ ነን። ኪዳኑ ላይ አንድ ነን። በንግስ በዓላት ላይ ነጭ ለብሰን አንድ ነን። እሱ ላይ ችግር የለውም። እግዚአብሔር ከላይ በሚቀረጽ ካሜራ በጣም እናምራለን። ችግሩ ግን እሱ ላይ አይደለም። አሁን እነዚህ ሙሽሮች ተመሳሳይ ናቸው። ሻማቸው በጣም ያምራል። እግዚአብሔር እኮ ሸፍኖ እንጂ ስንት ልብስ የሸፈነው ማንነት አለ። ለዚህ ነው እግዚአብሔር አንተ ውስጥ ያለውን ማንነት እንድታው ከፈለግ ወይም ክርስትና እንዲንጸባረቅ አቡነ ሽኖዳ ይላሉ። እውነተኛ ክርስቲያን ነኝ ብለህ ታስባለህ? በል እንግዲህ እውነተኛ ክርስቲያን እኮ በማያውቁ ሰዎች መካከል ክርስትናን ግለጥ ይላል። ሰው በሌለበት ቦታ ክርስቲያን መሆን ትችላለህ ወይ? እግዚአብሔር በአንተ ውስጥ ልክ አንተን ሲያየ እንደው ምን ትዝ ሊሆን ልክ ሲያየ አንተና እግዚአብሔርን የምትግባቡበት ቋንቋ ምን ይሆን? እዚህ የቅዱስ አምብሮስ ላይ አሁንም ልምጣላችሁ። ዮሐንስ ወንጌል ላይ በዚህ የዮሐንስ ወንጌል ምዕራፍ 1 ከቁጥር 30 ጀምሮ ባለው ታሪክ ላይ ፊልጶስ ናትናኤልን ይጠራዋል እንደምታውቁት እና ና መሲሁ መጥተዋል ይለዋል። ምን አለው? እንደው ንግግሩ አልጣመው። ከናዝሬት ደግሶ ይገኛል አለው። በጣም ይገርማችሁ። ናዝሬት የወንበዴ መናኸሪያ ናታ። ሰው አይገኝባቸው የተባሉ ሰዎች ናቸው እኮ ሰው ሆኖ የተገኙት። ማን ይጠረጥር ነበር ከቤተ መንግስት ከሮማን ዘር ሐረግ ጊዮርጊስን የሚያህል ሰማዕት ይገኛል ብሎ? ማን ይጠረጥር ነበር የዳሪዮስ የሹም አለቃ ወታደር መርቆሪዎስ ሰማዕት ይሆናል ብሎ? ማን ይጠረጥር ነበር እስከ ፋርስ ድረስ ቴዎድሮስ መጣ ሲባል አገር ያንቀጠቀጠ ዓለም ያንቀጠቀጠ የዲዮቅልጥያኖስ የጦር አለቃ ሰማዕት ማን ይሆናል ብሎ ይጠብቅ ነበር? ማን ይጠብቅ ነበር? በኋላ ምን አለው? ከናዝሬት ደግሶ ይገኛል ሲል ጌታ አየውና አልተቀየመውም፣ ከንጹህ ልቦና ስለተናገረው። እግዚአብሔር የሚጠራው ሻካራ ንግግር አይደለም፣ ሻካራ ልብን ነው። እግዚአብሔር አንዳንዴ ተኮላልፈም ይሰማል። እግዚአብሔር ማይወደው ግን እንደ ይሁዳ እያሳመረ ለሚሸጠው ሰው ግን አይወድም። እዚህ ቆጵርያኖስ የተባለ ቤተክርስቲያን ደግኛ አባታና ስለ ይሁዳ የጻፈው ደብዳቤ አለ። እኔ በጣም ወደዋለሁ እና ምን ይላል እዛ ላይ? ይሁዳ ሆይ ይላል። በደብዳቤ መልክ ነው የጻፈው። እኔ ቀይሬ ልናገር። ይሁዳ ሆይ ብሩን ሲመልስ ይላል እንደምታውቁት እንካችሁ ብሎ ወርውሮት የለ የደም መሬት የተገዛበትን እና ምን ይላል? ይሁዳ ሆይ ስለምን ግን እንዲያረግ መጸጸትህ እኮ ጥሩ ነው ይላል። ግን እግዚአብሔር 30 ብሩን አይደለም የሚፈልገው። እሱንማ ምን ያደርግለታል? እግዚአብሔር ካሁን ያንተን ነፍስ ትመልሳለህ ብሎ ነው የሚጠብቀው። ብሩን አይደለም ራስህን እንድትመልስለት ነው። አሁን ደግሞ ሁለተኛ ነው ደግሞ ደቀደቀ ሊቀ ካህናቱ መሄድ አልነበረብህም ይለዋል። ለምን? አሁን መመለስ ያለብህ ሊቀ ካህናቱ ያንተን ኃጢአታውን መሰረዝ አይችልም። እየሰማችሁኝ ነው? ተከተሉኝ በደንብ። ኃጢአትን ከሰራህ በኋላ አለ በደንብ ቆጵርያኖስ በደል ሰርተሃል፣ አሁን ግን ይቅር እንዲለን አይደል የፈለግከው? ለምን ወደ ካህናቱ ተመለስክ? ለምን? አሁን እኮ መስቀል ላይ ተፈጸመ ሲል ክርስቶስ የኦሪትን ክህነት አሳልፎታል። አሁን የኦሪት ክህነት አልፏል። መሄድ የነበረብህ የአዲስ ኪዳኑ ሊቀ ካህን ጋር ነበረ።
ስተትህ እዚህ ጋር ነው የሚለው። ገንዘቡን መመለስህ አይደለም። ቀድሞ እሺ ተዋውለሃል፣ ስተት ነው፣ እውነት ነው። ድሮም የኦሪት ክህነት አታጸድቅምና ለሐዲስ አለ። አሁን ግን አዲስ ኪዳን ገብቷል። አሁን ክርስቶስ ተፈጸመ ብሏል። አሁን ራሱ መስዋዕት፣ ለሊሁ መስዋዕት፣ ለሊሁ ሊቀ ካህናት፣ ለሊሁ ተወካፌ መስዋዕት ምስላ በመንፈስ ቅዱስ እንዳለው ቄርሎስ። አሁን ሊቀ ካህኑ ጋር ነበር እንደ ጴጥሮስ ፊትህን ማዞር የነበረብህ። ጴጥሮስን እስቲ ይኸው ይላል ቆጵርያኖስ፣ እስቲ ተመልከተው ወንድምህን። ለምን ወደ ግንብ ዞሮ ጸለየ ይላል። ያ አለት ያ ግንብ ክርስቶስ ነበረ። ወደ ሊቀ ካህናቱ ፊቱን አላዞረም ማለት ስህተት እሱ ነበር ይላል። እና ወደ ነገር ስመለስ ምን አለ? ከናዝሬት ደግሶ ይገኛል ሲል ጌታ ምን አለ? እውነተኛና ቅን እስራኤላዊ ያለውና ከበለስ ዛፍ ስር አውቃለሁ አለ። እስቲ በሉስ ከበለስ ዛፍ ስር በሉ አውቃለሁ። ይሄን ጊዜ ነው ሊቆ ምን አለ? ጌታዬ ሆይ አለ ቅዱስ አምብሮስ። ናትናኤልንስ ከበለስ ዛፍ ስር አውቀዋለሁ አለ። እኔንስ ምን ትስር ታውቀኝ ይሆን አለ። እኔን የምታውቀኝ ምን ስር ነው? የእኔ የህይወት አቅጣጫዎች ያለፉት ምን ስር ነው? ምናልባትስ የእኔ ስም ሲጠራ ትዝ የምልህ በምንድን ነው? አሁን ብትመጣና ጌታ ሆይ ብታይ ምን ስር ነው የእኔ ህይወት ያለፈው? ለቤተ ክርስቲያን ምን ሳረግ ታውቀኛለህ? ምን ስሞላላት ታውቀኛለህ? በመከራና በችግር ወቅት አብሬ አስቆም ታውቀኛለህ? በታማኝነት ሳገለግላት ታውቀኛለህ? ምን ስር ነው የምታውቂ ጌታ ሆይ? እና ጭንቀቱን ነው። እኔ ናትናኤል አያስጨንቀኝም ነው ነገሩ። ናትናኤልስ በለስ ዛፍ ስር ነው የተገኘው። ክርስቶስ ቢመጣ ምን ስር ነው የሚያገኝህ? የክርስቲያን በጣም አስጨናቂው ይሄ ነው። እነዚህ 10 ደናግና ለሚያያቸው ሁሉ ጧፍ ይዘዋል፣ ሁሉም ነጭ ለብሷል። ችግሩ የሚመጣው በኋላ ነው። በኋላ ምን ተፈጠረ? እንደምታውቁት ታሪኩን ወጡ። ምን ሊገዙ? ዘይት ሊገዙ። ለካ ለሚያያቸው ሰው ዘይት ያላቸው የተተረፈረፋቸው ነው የሚመስሉት፣ ግን ሲያስቡት አሁን ጎሏቸዋል። ምክንያቱም ከመጣ ሊቀደሙ ነው። እነዛ ደግሞ ተዘጋጅተዋል። እኛም እኮ አብረን እኮ ተቀላቅለን እኮ እንደው ክርስቲያን ተባልን እንጂ እኮ ብንመዘን እኮ በጣም ብዙ ሚዛናችን እኮ የሚጎለን እኮ አለን። እግዚአብሔር በቸርነቱ ያስበን በእውነት። በኋላ ሊገዙ ወጡ። ከመግዛታቸው በፊት ግን እዚህ ላይ አንድ ንግግር ላምጣ። ምን አለ? ሰነፎቹ ልባሞቹ መብራታችሁን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ ይላል። ተዘጋጅቶ የነበሩት ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ ይላል። ሊገዙ ወጡ፣ አረፈደባቸው። ለክርስቲያን ትልቁ በዚህ ዘመን ከባዱ እንደ መርፈድ በጣም ከባድ የለም ወንድሞቼ፣ እንዳይረፍድብን። ሰው እንዳይመስላችሁ ሲያየን በጣም ጻድቅ ነው የምንመስለው። እንዳይመስላችሁ ተራራ ማፍለስ እንዳይመስላችሁ የማይበልን ሞገድ ቀጥ ማድረግ የምንችል ነው የሚመስለው። ዘይት እንደጎደለን የማያውቅ ብዙ ሰው አለ። ዘይት የያዝን ነው የሚመስለው ትውልዱ፣ ዘይት ግን አልያዝንም። ለሚያየን ትውልድ እኛ አገልጋዮች ማለት የእነሱን ችግር ለመቅረፍ ዕለት ዕለት የምንጸልይ፣ እኛ እነሱን የምንጠብቅ ይመስላችኋል። እነሱ የዋሃትነት እኛ እንደሚጠብቅ አላወቁም እንጂ የእኛ ቀናይነት እነሱ የሚጠብቅ ይመስላችኋል። የእነሱ ልባምነት እኛን እንደሚጠብቅ አላወቁም እንጂ እንዳይመስላችሁ ዘይት ያለን ነው እየመሰላቸው ያለው ትውልዱ። ዘይታችን የተትረፈረፈ ነው የሚመስላቸው መስሏቸው ነው ንስሐ አባት ያለን። ሲያዩን በንስሐ አባት ዕለት ዕለት የምንገራ ልባችን ንጹሕ የሆንን የመሰላቸው አላወቁንም። ለሚያዩን እነሱ በጣም በህብረት ሲያዩን ዘይታችን ተትረፍርፎ ለሌሎች የምንተርፍ የሌሊት ዳዊት ደጋሚ ነው ምን መስላቸው። ጉድለታችንን የምናውቅ እኛ ነን ወንድሞቼ፣ እንዳይረፍድብን። ለዚህ ነው ቅዱስ አምብሮስ እኔ ምጽአትን አልፈራም ማለት፣ የክርስቶስን መምጣት አልፈራም፣ የመሲሁንም የሐሳይ መሲሁንም ምትሃት ማምጣት እኔ እሱን አልፈራም ነው የሚለው ቅዱስ አምብሮስ። ስለምታልፍ ምድራዊት እቺ የእኔ ሰውነት ስጋዬ ግን እንዳትፈርስ እፈራለሁ አለ። የጦርነትንም ወሬ አለ፣ የጦርነትን ወሬ አልፈራም አለ። ለምን ሲል ስጋን የሚገሉትን አትፍሩ ነፍስን መግደል አይቻላቸውም ብሏል። እሱንም አልፈራም አለ። ስጋዬ በነፍሴ ላይ የምትከፍተውን ጦርነት ግን እፈራዋለሁ። ከምትንቀጠቀጥ ቸነፈርና ረሃብ ከሚበዛባት መሬት ይልቅ ለነፍሴ የማትገዛ ስጋዬን ግን እፈራታለሁ አለ። አባ እንጦንስ አንድ ቀን ምን ገጠመው መሰላችሁ? ሲያልፍ ከገዳሙ ጫካ ነበርና ሲያልፍ በጣም የሚያሳዝነኝ ታሪክ ነው። የአባ እንጦንስ ልብ በእውነት በረከቱ ይደርብን እና በትሩን ይዞ ሲሄድ በበትሩ አንዱን አጽም ዝም ብሎ መታው
እና አፍ አውጥቶ ማውራት ጀመረ። ያ አጽ እንጦንስ እባክህን ጸልይልን አለው። ደነገጠ እንጦንስ፣ አማተበ፣ ዞር ብሎ ቁጭ አለና ማነህ አንተ ግን አለው። እኔ ይኸውልህ በሲኦል የምማቅቅ ነኝ አለው። እንዴ የት ማለት ሲኦል ውስጥ ምን ልታረግ? ኃጢአት እንዲሰርቼ ምን ነበርክ በፊት? አገልጋይ ነበርኩ የቤተ ክርስቲያን አለው። መነኩሴ ነበር። እንዴ አንተ መነኩሴ ሆነ እንዴት ሲኦል ገባህ አለው። ለመሆኑ ሲኦል እንደምንድን ናት አለው። በድቅድቅ ጨለማ ውስጥ ነው ያለ፣ ለዓይን ጽርፈት የሚወጋ ጨለማ ነው አለ። እኩለት ቀን እሳት፣ እኩለት ቀን በረዶ ነው። እማንቀላፋትን ከሰውነታችን ይመሰመሳል። ብቻህን ያለህ ይመስላል፣ ግን ደግሞ ጩኸት ትሰማለህ። በብቸኝነት ሰቆቃ ውስጥ ነው ያለ ነው አለ። አባ እንጦንስ ደነገጠ። ምክንያቱም መነኩሴ ሲኦል ውስጥ የሚገባ አይመስለውም ነበር፣ አያውቅም። በኋላ ዝቅ አለና ይላል፣ አሁንም ወደ ጆሮ ጠጋ ብሎ ያንሰው፣ እባክህን ከእናንተ በታች ሌሎች አሉ አለው። ወይ ከእኛ በታች ቦታች በጣም እረፍት ሳያገኙ ቀኑ ሙሉ የሚሰቃዩ እነሱ ማን ናቸው ሲለው፣ እነሱ ደግሞ በክብር እስከ ጵጵስና እስከ ክብር የበቁ ናቸው፣ ቤተ ክርስቲያን ያገለገሉ፣ ግን በንስሐ ሳይመላለሱ የጠፉ ሰዎች ናቸው፣ ዘይት ሳይዟሉ። አባ እንጦንስ ምን አለ? ወዮ እንጦንስ ወይ ጉድህን ሰማህ እያለ ደረቱን መድቃት ጀመረ። አቅም ነበረ። ወንድሞቼ አሁንም እኮ ያላወቅናለን፣ አሁንም እኮ ያልነቃናለን። አባ እንጦንስ አለቀሰ ይላል። እና ምን አለው ግን በጣም የሚያሳዝነኝ ዛሬ፣ እባክን አንተ ግን ጸልይልን። ለምንድን ነው እኔ የምጸልይልህ አለው። ሲኦል ገብታችሁ የለ ሲለው በጣም ብትደንቅ ንግግር ተናገረው። አንተ እዛ ሆነ ስትጸልይልን ምድር ላይ አንድ ቀን እረፍት እናገኛለን አሉ። አንተ የት ሆነ ስትጸልይልን? ስለዚህ ዛሬ ቤተ ክርስቲያን ነፍሳተ ሙታንን ማርልን ወለተ ገሌ እያለች ስትጸልይ እንደ ቀላል እንዳታዩት። ያቺ ምናልባት በሲኦል ያለን አንድን ነፍስ ታረጋጋ ይሆናል። እንጦንስ ምን አለ? እባክህ ነፍስ ማርልኛል። እግዚአብሔር በእውነት ይማረን። እነዛ ሚዜዎች ለካ አላወቁም። ለካ የሆነ ቀንም መሯሯጥ እንዳለ አልገባቸውም። ሁልጊዜ ነጭ እንደለበሱ የሚቆዩ መስሏቸዋል። ሁልጊዜ ጧፍ እንደያዙ የሚቆዩ፣ እንደዛ እንቆይም ወንድሞቼ፣ እንደዛ አይቀጠልም። በዚህ በመኃልየ ዘሰሎሞን ምዕራፍ 5 ላይ ያለችዋ ሴት ይሄ ነበር የገጠማት። በነገራችን ላይ ይሄን የገጠማት መኃልየ 5 ላይ ውዴ ሆይ ወደ ገነት የገባው ሽቱዬን ከከርቤ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ ወተቴንም ከወይኔ ጋር ጠጣው፣ ወዳጆቼን በሉ ጠጡ እያለ ይናገራል። ወዳጄ ሆይ ክፈችልኝ ይላታል። ሙሽራዋ ከጫካ ነው የመጣውና ከገነት የመጣው ሽቱና ከርቤን አንድ ላይ ለቀምኩልሽ፣ ወይንና ወተትን አንድ ላይ አድርጌ አመጣሁልሽ፣ ማርና እንጀራን በላሁልሽ፣ ጠጣሁልሽ። እንግዲህ አንቺም እንድትበይ ይዤልሽ መጣሁ አለ። ማርና ወተትን ይዤልሽ መጣሁ፣ ኦሪትንና አዲስ ኪዳንን ሰርቼልሽ መጣሁ። እንጀራንና ማርን አንድ አድርጌ ይዤልሽ መጣሁ ማለት እንጀራ የተባለች ወይም ማር የተባለ ምንድነው? ማር የተባለ ኦሪት ነው፣ እንጀራ የተባለ ወንጌል ነው። አንድ አድርጌ ሰርቼልሽ መጣሁ አለ። ከርቤንም ከሽቱዬ ጋር ለቀምኩ፣ ሕገ ኦሪትን ከ10 ትእዛዛትን ከ6 ቃላት ወንጌል ጋር አንድ ላይ አድርጌልሽ መጣሁ፣ ክፈሽልኝ አላት። ያቺ ሴት ተኝታለች። እኔ ተኝቻለሁ፣ ልቤ ግን ነቅቷል ትላለች። እግሬን ታጥቤዋለሁ፣ እንዴት አሳድፈዋለሁ? ሰውነቴንም ልብሴን ቀይሬያለሁ፣ እንዴትስ እነሳለሁ ብላ ለራሷ ትነግረዋለች። ውዴ ሆይ እባክሽ ክፈችልኝ፣ በራሴ ላይ ጠል በቆንዳላዬም ላይ ሌሊት ነጠብጣብ ይፈሳል። ቆንዳላ አንድም ፀጉር ነው፣ አንድም ትከሻን ቆንዳላ ይለዋል መጽሐፍ። እና በክረምት ዮሐንስ አፈወርቅ ይላል በክረምት ነው ውዷ የመጣው ይላል ሙሽራዋ። እና እንድትከፍትለት ነው፣ መሽቷል እና እያንኳኳ ነው፣ ጨለማ ነው። በዛ ላይ የጣራውና የዝናቡ ጠብታ እጅግ አርሶታል። በራሴ ላይ ጠል በቆንዳላዬ ሌሊት ነጠብጣብ ይላል። እና ምን ይላል በኋላ ላይ ግን እባክሽ ክፈችልኛል ዮሐንስ አፈወርቅ። ይሄ ቤት ሳስበው ይላል እንደው ድርክት ያለ የድሃ ቤት እንደሆነ አውቃለሁ ይላል። ለምን ሲል የባለጸጋ ቤት ቢሆን ከሩቅ ሲጮህ አይሰማም ነበርና ይላል። ምን ሲል እና የምትሰማው አልጋዋ ላይ ሆና የቤቷ ቅርብ እንደሆነ በሩ በዚህ ያወቀን ይላል። በኋላ ምን ይላል በጣም ቢገርማችሁ፣ ውዴ እጁን በቀዳዳ ሾልኮልኝ ሄደ፣ አውለብልቦ ሄደ። አንጀቴም ስለ እርሱ ታወከ፣ እከፍትለት ዘንድ ተነሳው። እጆቼም በወሩ መወርወሪያ ላይ ተወረወሩ፣ እጆቼም ከርቤን አንጠበጠቡ። ከፈትኩለት፣ ውዴ ግን ፈቀቅ ብሎ ነበረ። ፈለግኩት፣ አላገኘሁትም። አይደለም ብትሉ ጠራሁት፣ አልሰማኝም አለች። ቅዱስ ዮሐንስ አፈወርቅ ያቺ የተኛች ሴት ማለት የተኛች ነፍስ ናት። የኃጢአት አልጋ ላይ ተንተራሸሽ። ኧረ እባክሽ ኪዳን ግቢ ዝም። ኧረ ቅዳሴው ላንቺው ነው ዝም። ኧረ እባክሽ ንስሐ አባትሽ ከበር ቆሟል ዝም። በድሃ ያቺ የድሃ ቤት ማለት እግዚአብሔር ከጎበኛት የራቀሽ ነፍስ ናት ይላል። የትናንት የልጅነት ጠባያን ያጣሽ ነፍስ፣ ትናንት የዋሃት የነበረች ልብ፣ ትናንት ሲሰሟት ነገሮችን በቀናነት መመልከት የለመደች ነፍስ፣ ነገርን የለመደች
ትናንት የሌለባትን ጠባይ ራሷን ያለማመደች ያቺ የድሃ ቤት ማለት ድር ያደራባት እግዚአብሔር ከገባባት የቆየች ልብ፣ ከስጋው ደሙ ከራቀች የቆየች፣ ንስሐ ከተቀበለች የቆየች። ቅድም እንዳልኳችሁ ሴቶች ናቸው ለሚያያቸው ነጭ ለብሰው ጧፍ ይዘው ሙሽራው ሲጠብቁ ወይ እነዚህማ በቃ እንደው ሚዜ ናቸው። በቃ እንደውም ካያችሁ እኮ ሚዜ ሰርግ ላይ ገባለሁ አልገባም ብሎ ይፈራል አይፈራም ማለት እርግጠኛ ነው አይደል? እንደሌላ ምዕመን እኮ አይፈራም። ልክ አልፈራም ብላ የምታስብ ነፍስ በቃ እኔ ማገልጋይ ነኝ መንግስተ ሰማያት እኮ የኛው ነው ብለን የምናስብ ሰዎች ምሳሌ ነው። ሲተረት በሀገራችን ምን ይባላል? የቄስ ልጅ እግዜር አጎቱ ይመስሏል የሚባል አለ። በጣም ቢገርመኝ አባባል። የቄስ ልጅ ምን እግዜር አጎቱ ማለት እኔ የቄስ ልጅ አይደለሁ ይለና ቁጭ ብሎ እኔ የቄስ ልጅ ነኝ፣ እሺ ቄስ ደግሞ አባቴ የእግዚአብሔር አገልጋይ ነው፣ ታዲያ እግዚአብሔር እኮ አጎቴ ነው ብሎ ቁጭ ብሎ የሚጨርሰው ማለት ነው። በቄስ አባቱ በኩል አስገባው ተብሎ የሚገባ የሚመስሉ ሰዋል እንዴ እሱን እናውቀዋለን የሚባል እና እቺ ሴት በኋላ በክፈት አልፈና በጣም ቢገርባችሁ እሷን ያስጨነቃት እግሯ መቆሸሹ ነው። እቺ ደግሞ እንደው ዘመናዊ ሴት ማለት ነው አይደለ? እቺ ዘመናዊ የሆነ ሴት የለችም ዛሬ በከተማው ያለች ትዳር ውስጥም ገብታ ያ ዘመናዊነት እንዲለቃት ማትፈልግ። ዮሐንስ አፈወርቅ ይላል የቁስጥንጥንያ ሴቶች በጣም ያስቸግሩ ነበር እና አግብተውም በጣም የሚገርማችሁ እርቃናቸውን በአደባባይ ገልጥ ይወጡ ነበር። እና ቅዱስ ዮሐንስ አፈወርቅ ምን አላቸው? ለምንድን ነው በአደባባይ እርቃናችሁን ገልጣችሁ የምትወጡት እናንተ የቁስጥንጥንያ ሴቶች? ለምን ሲል ሴቶቹ ሲወጡ አስቸጋሪ ወጡና እንዴ መምህሮ ያሉት እኛ እኮ የምንዋበው እኮ ለባላችን ብለው ነው አሉ። ዮሐንስ አፈወርቅ ምን አለ? እና ባላችሁ ያለው እኮ ቤት ነው አላቸው። የትን ያለ ቤት ነው አለ። እና እንደውም ይሄንን አስታኳ የተናገረው ትምህርት ይደንቀኛል። ስለ ንስሐ ነው ስለ መሸፈን ይልና እንዲህ ይላል። እውነት መሸፈናችሁን እንደ ርኩስ ነው የምታዩት ይላል። ሴቶቹን ክብራችሁ እኮ ይልና በጥርስና በከንፈር ይመስሏል። ለምሳሌ ይላል አንድ ሰው የቱንም ያህል ጥርሱ ቢያምር ግን ከንፈሩ ባይኖር ምን ይመስል ይሆን ይላል። አሁን አስቡት እንግዲህ በቃ ከንፈር የሚባል የለንም ጥርስ ብቻ ቢኖር ይሄ ሰው ሀዘኑን መረዳት አይችልም በፍጹም። ስለዚህ ውስጣዊ ማንነታችሁ ወይ ውበታችሁ ቢያምር ደምግባታችሁ ቢሆን ምን ያደርጋል ካልሸፈናችሁት ይላል። ጥርስ እንኳን ክብሯ ስትሸፈን ነው ይላል። ደግሞ ይልና አንድ ሰው ከንፈር ቢኖረው ግን ጥርስ ባይኖረው ይላል። ይሄ ደግሞ ስጋዊ ትምክህት፣ ገንዘባችሁ፣ ሀብታችሁ፣ ንብረታችሁ፣ ውበታችሁ፣ ትምክህታችሁ መሞላ ምን ቢኖር ውስጣችሁ እንደረገፈ ጥርስ ነው ነፍስ ከሌላችሁ ይላል። እግዚአብሔር ከዚህ ይጠብቃል። ለውዷ ልትከፍትለት ሰነፈች። ስንት ዘመን ሰነፍን እየሰማን ቅዳሴውን ጸጥ፣ ኪዳኑን እየሰማን ጸጥ፣ ንስሐ አባት እየሰማን ጸጥ። ከኛ ኋላ መርተን ያደረስናቸው ወንድሞች ቁርባኑን ተቀብለው ከብረው ከኛ በልጠው በርትቶ አላየንም። እስከ መቼ አሳላፊ ብቻ ሆነን? በኋላ ምን አለች? ልትከፍትለት ተነሳች። ፈቀቅ ብሎ እጁን አውለብልቦ ሄደ። እንደውም ዮሐንስ አፈወርቅ በጣም ድርክት ያለ ቤቱ ቀዳዳ ድር ያደራበት መሆኑን የምታውቁት አሉ። እግዚአብሔር የጎበኘው የቆየ ቤት መሆኑ እጅ ጭምር ያሾልካል አለ። ምን ያሾልካል? አዎ ስንት እኮ የተቆረቆረ ቤት አለ እኮ ልቡ ስንት የሚያፈስ ልብ አለን እኮ። ለቤተ ክርስቲያን እንኳን አንድ ሆኖ ለመቆም የሚያስቸግር ልብ፣ ትዳሩን እንኳን ታማኝ ሆኖ ለመጠበቅ የሚሰንፍ ልብ፣ የሆነ መከራ ሲመጣ እንዲህ የሚደነግጥ ልብ እጁን አውለብልቦላት ሄደ። አሁን ልትነሳ ሄደች። አሁን በተራዋ ማን መፈለግ ጀመረች? ወንድም እህቶቼ እግዚአብሔርን በጤንነት ስንፈልገው ከሰነፍን በበሽታ ዘመን እኛንን የምንንከራተተው። ትናንት በድሎት ዘመን ቤታችን ድረስ መጥቶ ናስማኝ እያለ መድኃኔዓለም አልሰማም ብለን የተዘባነንበትን ዘመን ደዌና በሽታ ሲመጣ ያኔ ፈላጊዎቹ እኛ እንሆናለን። በጉብዝና ወራት ፈጣሪን አስብ እንዳለ በጉብዝና ወራት ያልፈለግነውን መድኃኔዓለም በኑሮና በተለያየ ፈተና ሲመጣ እኛ ፈላጊዎቹ እንሆናለን። ያኔ ግን እጅግ መንገዱ ይረዝማል። ልትፈልገው ወጣች። እጁን አውለቅ እጁ ከርቤ አንጠበጠባለች በሩ ላይ የፍቅሯን ፍላጎት ያመለክታል። ፈለገችው አላገኘችው ምናምን ይላል መኃልየ ምዕራፍ 5 ላይ የከተማ ጠባቂዎች ደበደቡኝ፣ ዓይን ሽፋሽፍቴንም አረገፉት ይላል። በኋላ ወድቃ ታዲያ ሰዎች መጥቶ ለካ ይጠይቋታል መሰለኝ። እንግዲህ በሶሎሞን ንግግር እንደተረዳሁት ውድሽ ምን አይነት ነው ይሏታል። ወድቃለች እኮ እንደ ማንሳት እሷን ምን ብሎ ነው የሚጠይቋት? ውድሽ ምን አይነት ነው ብሎ ከመጠየቅ እሷን ማንሳት አይቀልም። አያችሁ፣ ውዴ ነጭም ቀይም ነው፣ ከአላፋት ሁሉ የተመረጠ ነው። ነፍሴ እርሱን ከመሻት ተጠምታለችና እባካችሁን አምላችኋለሁ ውዴን ያያችሁ ንገሩኝ አለች ይላል። ለዚህ ነው የትምህርታችንም ርዕስ ሙሽራው ምን ይላል? ይመጣል። ክርስቶስ በመጣ ጊዜ እንደ ሰነፎቹ አይደለም እንደ ብርቶቹ። ዘይት የተባለ ፍቅር፣ ዘይት የተባለ ምጽዋት፣ ዘይት የተባለ ትሕትና፣ ዘይት የተባለ ገርነት፣ ዘይት የተባለ ትሕትናን ሳናጣ ዘይታችንም ሞልቶ ፈሶ ኩራዛችንም ሳይጠፋ በቀኙ ለመቆም ያብቃን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ